እንድንወጣ ያደረጉን ጠላቶች እንድንወጣ የሰሩ ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። እንደሰማችሁት ነው የፊልድ ማርሻሉን ንግግር። አንዳንዱ ኦኬ እሱን በኋላ ላይ ልብጣበት፣ ግን በዋናነት ዛሬ ማተኮር የፈለኩት ፊልድ ማርሻሉ ኢትዮጵያን ከባህር በር ማራቅ ዋነኛው የታሪካዊ ጠላቶቻችን አጀንዳ ነው። የኛው የራሳችን ሰዎች ባለማወቅ ተሳስተን ይሆናል እንጂ የአጀንዳው ባለቤቶች ጠላቶቻችን ናቸው የሚል ነገር አንስተዋል። እኛ ደግሞ ያለው ምንድነው? ርዕሱን ፊልድ ማርሻሉ ለህወሓት ያቀበሉት ጥይት ነው። ይሄ ንግግር አሁን ያልኳችሁ ማለት ነው። እኔ ደገምኩት፣ ሙሉ ንግግራቸው ሳይሆን እኔ ደገምኩት። ተሳስተው ወይም ራሳቸውንም አንዳንዴ ያስገባሉ። ተሳስተን በወጣትነት እኩልነት መስሎን ያደረግነው ጉዳይ ነው ይላሉ። እሱ ላይ ነው አንድ ትኩረት የምናደርገው። ሌሎቹም ላይ እንደዚሁ ከዚህ ቀጥሎ ትኩረት እናደርጋለን። እውነት ፊልድ ማርሻሉ ይህንን ነገር ከልባቸው ነው ወይ የተናገሩት ነው? እውነት ኢትዮጵያ ባህር በር ስታጣ የኢትዮጵያን ባህር በር እንድታጣ የራሳችን መንግስት ተባብሯል? በወቅቱ ስልጣን ላይ የነበረው አካል ተባብሯል? ያ ትብብር እኩልነት መስሎት ነው? ያ ትብብር እውነት ስህተት ነበር? ባለማወቅ የተደረገ ጉዳይ ነው። ስህተት ማለት እንደዛ ነው። ባለማወቅ የተደረገ ማለት ነው። አውቀህ ስታደርገው ጥፋት ነው። አውቀህ ስታደርገው ክህደት ነው። አውቀህ ስታደርገው ሌላ ነው ትርጉሙ። ሰው ነው ወይ? በትክክል ስህተት ነበረ ወይ? ፊልድ ማርሻሉ እውነት ይሄንን አፋቸው ሲናገር ልባቸው ወይንም ውስጣቸው አዎ ልክ ኖት ይላቸዋል? እሱን መመለስ በጣም ያስፈልጋል። ማንኛውም አካል ባህር በርን ማጣት አይ በቃ እናንተ ወሰዱት ማለትና ለራሱ ምንም ባህር በር ሳይኖረው ማለት ነው ያለችውን አንድ ሁሉ አሳልፎ መስጠት በፍጹም ስህተት ሊሆን አይችልም። ማንኛውም ሰው የባህር በር ያለውን ጥቅም ያውቃል። ማንኛውም ሰው ይሄ ዳትማች ማንበብ ዳትማች መማር ምናምን ነገር የሚፈልግ አይደለም። ያልተማሩ መሪዎቻችን ለባህር በር ይታገሉ አልነበረም? ኢትዮጵያ ከባህር እንዳትገፋ ይሞቱ አልነበረም እንዴ? እነ ራስ አሉላ ለምንድን ነው እንደዛ ሲታገሉ የነበረው? የኢትዮጵያ ድንበሯ ቀይ ባህር ነው ሲሉ የነበረው ለምንድን ነው? የባህር በር ጥቅሙ ገብቷቸው አይደለም እንዴ? ሌሎቹም እንደዛው። እንኳን ዩኒቨርሲቲ ቀመስ የሆኑ ሰዎች ይቅርና ነው የምላቸው
ማንኛውም የትኛውም መንግስት ተጨማሪ ይፈልጋል እንጂ ያለውን ለዚሁም ብቸኛው አሳልፎ ይሰጥ ወይም ደግሞ መስጠቱ ስህተት ሊሆን አይችልም። ወይም አሳልፎ መስጠት እንደሚጎዳው አያውቅም ተብሎ ሊታሰብ ይችላል። ይህን ካላወቁ በጣም ከባድ ነው። ለዛ ነው ፊልድ ማርሻሉ እውነት ውስጣቸው እንደዛ ይላቸዋል ወይ ያልኩት። ስህተት አልነበረም። ኢትዮጵያ ያላትን አንድ የምትጠቀምበትን ወደብ ነው የተሰጠ። ራሷ ያለማችሁን ስትጠቀምበት የነበረውን እንደው ባህር የምታይበትን አንድ ለዚያውም እነሱ ሳይፈልጉ የኤርትራ ባለስልጣናት ሳይፈልጉት ነው በወቅቱ የነበሩት የቲፒኤልኤፍ ሰዎች ናቸው ወሳኞቹ አንስቶ የሰጡት። ለእኩልነት ሲባል አይደለም። እንዲህ አይነት ሀቅ አደባባይ ላይ ሊካድ አይገባውም። ግን ከዛም ያለፈ ትርጉም ስላለው ነው ማነሳው። ፊልድ ማርሻሉ እያደረጉት ያለው ነገር እንደዋቆት ምን ሲያቃላቅም ብቻ ግን ስላለ ነው ማነሳው እንጂ ሀቅ አደባባይ ላይ ስለተካደ ብቻ አይደለም። አንዳንድ ጊዜ ምናልባት አደባባይ ላይ ልትከደው ትችላለህ ጥቅም ታሳቢ አድርገህ። ይሄ ግን ያሰቡት ጥቅም አለ፣ ግን ያ ጥቅም እንደማይገኝ እኔ ስለማቅ ነው ጉዳዩን እያነሱት ያሉት። ላያገኙት ነገር ነው አሁንም እንትን እያሉ ያሉት። ክህደት ነው ያን የተፈጸመው። ስህተት አይደለም፣ ጥፋት እና ክህደት ነው የተፈጸመው በኢትዮጵያ ላይ። ክህደት ወዳጆች፣ በፍጹም የባህር በርን አንድ ያለህን በቃ ወሰዱት አትልም። እንደውም ለማስጠበቅ ተተጋለህ እንጂ አንተ ራስን እንደ ኢትዮጵያዊ ብታይ የዛች ሀገር መሪ ነኝ ብትል እንደው እሱን ለማስጠበቅ ትሞክራለህ እንጂ እንዴት ጭራሽ አሳልፈህ ትሰጣለህ? አንዴን ማየት ያስፈልጋል። ሁለት፣ በወቅቱ ሲናገሩስ የነበሩ አልነበሩም? ሲጽፉስ የነበሩ አልነበሩም? እንደው ላለመሳሳት እንኳን ከተፈለገ እኮ እድል ነበር። እንደው ፊልድ ማርሻሉ እንደሚሉት እንደው ባለማወቅ ነው ከተባለ እኮ ኖ ኢትዮጵያን ይጎዳል ሲሉ እኮ የነበሩ እኮ አሉ። ሲመክሩ፣ በአደባባይ ሲናገሩ፣ ሲጽፉ የነበሩ ሰዎች እኮ አሉ። ቢያንስ እነሱን እኮ መስማት ላለመሳሳት እድል ይሰጥ እኮ ነበር። ተውት። ተቃውሞ እኮ ነበር አደባባይ ላይ። የአደባባይ ላይ ተቃውሞ እኮ ነበረ። የባህር በርን እኮ አሳልፎ የሰጠው አካል እኮ ይሄን ሲቃወሙ የነበሩ አካላቶችን አደባባይ ላይ ገሏል። ፊልድ ማርሻሉ ስህተት አልነበረም። ሆን ተብሎ ነው የተደረገው። ይገባኛል ለምን እንደዛ ሊሉ እንዳልፈልጉ፣ ግን አይጠቅምም ማለቱ ነው የሚሻለው። አሊያም ደግሞ አለመካዱ ነው የተሻለው። ለመንቃትም እድል ነበር። የተለያዩ ማህበረሰብ ክፍሎችን የሚወክሉ አካላቶች ኢትዮጵያ የባህር በር ያስፈልጋታል እያሉ ያነሱ ነበር። የሽግግር መንግስቱ ላይ ይሄ ጥያቄ ተነስቷል። በነ ፕሮፌሰር አስራት ወልደየስ የሚሰማቸው አልነበረም። የምን የባህር በር ጉዳይ ነው የምታነሳው? ጦርነቱ ይሄንን መልሶታል የሚል መልስ ነበር ከነ ኢሳያስ አፈወርቂ ሲሰጥ የነበረው። ሌላውም ቁጭ ብሎ ሲያዳምቅ፣ ቁጭ ብሎ ሲሰማ የነበረ አይ ይሄ ጥያቄ እኮ ተገቢነት አለው እንኳን ያለ አንድ አካል አልነበረ። ለመንቃት እድል ነበር። ምንድነው የምትሉት? የአፋር ህዝብ እኮ 100% ከኢትዮጵያ ጋር መቆየት እፈልጋለሁ ብሎ እኮ ወስኖ ድምፁ ሳይሰማ ሊሂቁን አባረው አሳደው አስረው ገለው እኮ ነው ኢትዮጵያ የባህር በር ማጣት ስላለባት ብቻ ኤርትራ እንዲህ ተዘርግታ ኢትዮጵያን የባህር በር ያሳጣቸው።
የአፋር ህዝብ እኮ አልፈልግም ብሎ እና ይሄ ስህተት ነው እንዴ? ይሄ ለእኩልነት ነው እንዴ? የአፋር ህዝብ እኩል መሆን አይፈልግም? ለሱ እኩልነት አይገባውም? ፍላጎቱ መደመጥ አልነበረበትም? ፍላጎቱ መከበር አልነበረበትም? ያን ያከበረለት የለም። በኃይል ተረግጦ ነው የገዢዎቹ ፍላጎት የተፈጸመው። ከዛም በኋላም ደግሞ ሌላ እድል መጥቶ ነበር፣ የኢትዮ ኤርትራ ጦርነት። በዛን ጊዜም የኢትዮጵያ ሰራዊት ጥሩ አቋም ላይ በነበረበት ጊዜ ከራሱ ከቲፒኤልኤፍ ውስጥ ይህንን ነገር አጋጣሚ ተጠቅመን የባህር በር ጥያቄ እንመልስበት የሚል ያነሱት እነ ጄኔራል ጻድቃን አሉ። ይህንን ማንሳታቸው እንዲባረሩ ነው ያደረጋቸው፣ ሌላ አይደለም። ያንን በመቶ ሺዎች ያለቁበትን ጦርነት ምንም የተገኘበት ነገር የለም። በኪሳራ ነው የተወጣ ነው። ምንም የተገኘበት ነገር የለም። ኢቭን በዛን ወቅት እንኳን የሞቱ የሚያስታውሳቸውም የለም። የኢትዮጵያ ዳር ድንበር ተደፈረ ብለው አንደኛ ህይወታቸውን የሰጡ ሰዎች የሚያስታውሳቸው የለም። በወቅቱ የሚያስታውሳቸውም አልነበረም። ግን ያን በመቶ ሺዎች ያለቁበትን ውድ ጦርነት ምንም ነገር እንኳን አላገኘንበት። በዛን ወቅት እድል ነበር። እነ ጄኔራል ጻድቃኔን አጋጣሚ ተጠቅመን እናትረፍ ብለው ነበር፣ ግን ተባረሩ። ፊልድ ማርሻሉ አሁን መጥተው ስህተት ነበር ይሉናል። አይደለም፣ ክህደት ነበር። በኢትዮጵያ ላይ የተፈጠረ ክህደት፣ የተፈጸመ ክህደት ነበር። ጥፋት ብቻ አይደለም፣ ክህደት ነው የተፈጸመው። ፊልድ ማርሻሉ ይህንን አያውቁትም ተብሎ አይታሰብም። በእርግጠኝነት ይሄንን ነገር ክህደት ነው ብዬ ብገልጸው እንደው በተዘዋዋሪም እኮ እኔን ይነካኛል፣ በወቅቱ እኔም አመራር ነበርኩ ብለው አስበው ከሆነም ዛትማች እሳቸው ሊነካ ይችላል ብዬ አልገምትም። ምክንያቱም ይሄ የወሳኞቹ ጉዳይ ነው። ጄኔራል ጻድቃን ምን ሆኑ? በወቅቱ አንስተው እኮ ተባረሩ፣ ከቦታቸው ተነሱ። ይሄን የሚያነሳ ማንም አካል ኢህአዴግ ውስጥ ሊኖር እንደማይችል ይገባኛል። የነበረው ኢህአዴጋዊ ሁኔታ የሚፈቅድ አይደለም። ዋናዎቹ ቁንጮቹ ሰዎች ናቸው ኢትዮጵያን የካዱት። ሌላው አድርባይ ሆኖ ፈርቶ ተባብሯል፣ በዝምታም በተለያየ አይነት መንገድ። ፊልድ ማርሻሉ ከዚህ የሚጸዱ አይደሉም። ወሳኝ አልነበሩም። ነገር ግን ሌሎች ባለስልጣናት በነበሩበት አይነት ደረጃ ናቸው እሳቸው። ስህተት አልነበረም። ለእኩልነት ሲባል የተደረገ ጉዳይ አይደለም። የተደረገው ኢትዮጵያን ባህር ለማሳጣት እና በወቅቱ የነበሩ መሪዎች የተልእኮ ተጋሪ ናቸው። ፊልድ ማርሻሉ ግን ይሄንን እያሉ ያለበት ምክንያት ይገባኛል። በአብዛኛው የባህር በርን ማሳጣትን በሚመለከት የራሳችን ሰዎች ስንል እያለን ያለነው ቲፒኤልኤፍም ይሄን ይገባዋል። የራሳችን ሰዎች ናቸው የባህር በር እኮ ያሳጡን ስንል ያንን ብሌም ቀጥታ የሚወስደው ቲፒኤልኤፍ ራሱ ነው የሚወስደው። ሳይጠራም አቤት የሚለው ማንን ነው? እኔን የሚለው ራሱ ነው። ምክንያቱም ቁንጮ የነበረው ራሱ ነው። የሱ የቲፒኤልኤፍ ቁንጮ የነበሩ ሰዎች ናቸው በዚህ ሂደት ውስጥ እንትን ያሉት። መቼም ኢህዴን አይደለም፣ መቼም ኦህዴድ አይደለም። በዛን ወቅት እንዲህ አይነት መወሰን አቅም የለውም። ኦህዴድ ማለት የምርኮኛ የእስረኞች ምናምን ስብስብ ነው። ደህዴንም እንደዛው። ኢህዴን የተበታተነው ኢህአፓ ነው። ትልቅ አቅም የነበረው ቲፒኤልኤፍ ነው። ከዛ መልስ ደግሞ ነገር ስለዚህ ጉዳዩ በቀጥታ የሚመለከቱ የቲፒኤልኤፍ ሰዎች ነው።
እና ፊልድ ማርሻሉ ይህንን ነገር ከስህተት አኳያ ሲያዩት ምን እያሉ እንደሆነ ነው ይገባኝ። ተሳስታችሁ ነው እያሏቸው ነው። የወጣትነት ስሜት ይዟችሁ ነው፣ ለእኩልነት ብላችሁ ነው እያሏቸው ነው። እንደ ከሃዲያን ቆጥራችሁም በዚህ ረገድ ኢትዮጵያን ክዳችኋል ብለን አናስብም። እንደዚህ ልንገፋችሁ አንፈልግም። አንደርስታንድ ነው የምናደርጋችሁ፣ እንረዳችኋለን። እና ምናልባት ይህን ታሪክ መቀየር ከፈለጋችሁ እድሉ አለ እያሏቸው ነው። ይሄን ታሪካችሁን ማስተካከል ከፈለጋችሁ እድሉ አላችሁ እያሉ ነው ፊልድ ማርሻል። ይሄንን ነው እያሉ ያሉት። ማንኛውም እንደው በፖለቲካ የሚገባው ሰው ይሄ ንግግር ይገባዋል። ስህተት ያልሆነን ነገር በስህተት ደረጃ ስታየው፣ ለዚያውም እኮ ለጦርነት እየተዘጋጀ ያለ አንተን ሊወጋ እያሰበ ያለ፣ እንደውም በዚህ አጋጣሚ ከህዝብ ለመነጠል ይኸው የባህር በር ድጋሚ እንዳናገኝ ዛሬም እንቅፋት እየሆነ ነው ብለህ በሱ ላይ እንደውም ሰው እንዲቆጣ እንዲያጉረመርም አረ ምን አይነት ሰዎች ናቸው ብሎ እንዲፈርድ ማድረግ በሚገባህ መድረክ ላይ ምን አልከው? ስህተት ነበር፣ ለእኩልነት ብላችሁ በወጣትነት እድሜ በሚል አንደርስታንድ አድርጋችኋለሁ እያልካቸው ነው። ስለዚህ ምን እያልከ ነው? ይህን ታሪክ መቀየር ከፈለጋችሁ እድሉ አላችሁ እያልከ ነው። ፊልድ ማርሻሉ እያሉ ያሉት ያንን ነው። ለህወሓት ጥሪ ነው እያደረጉ ያሉት። እንረዳችኋለን እያሉ አሁን ቲፒኤልኤፍ ይህንን ጉዳይ እንዴት ያየዋል? ዋናው ነገር ቲፒኤልኤፍ ይህን ጉዳይ እንዴት ያየዋል? ለምን አሉ ነው የሚለው የመጀመሪያው ነገር። እርግጠኛ ነኝ ለምን ለቲፒኤልኤፍን በዚህ ደረጃ መረዳት ፈለጉ ፊልድ ማርሻል። ይሄ ካሜራው ትንሽ ዛሬ ይረብሻል መሰለኝ አይደል? እንግዲህ ይቅርታ አስተካክላለሁ። ስንቀሳቀስ አንዳንዴ ይወጣለው መሰለኝ። እንግዲህ አዲስ ስለሆነ ነው፣ አስተካክለዋለሁ እስከለምደው ነው ትንሽ። ቲፒኤልኤፍ ለምን እንዲተረዱኝ ብሎ ያስባል። እንዳልኳችሁ ነው፣ ቲፒኤልኤፍ ለጦርነት እየተዘጋጀ ነው። የኢትዮጵያ መንግስት የባህር በር ጥያቄ እያነሳ ነው፣ በጣም ተቀባይነት እያገኘበት ነው። የባህር በሩን እስኪያገኝም ጊዜ ድረስ በዚህ አጀንዳ የሚፈልጋቸውን የፖለቲካ ትርፎችን ለማግኘት ይሞክራል። በእርግጠኝነት ብዙዎችንም ተቋሚዎቹንም ምኑንም በዚህ አጀንዳ ያሳቅቅበታል። የተለመደ ነው እኛ ሀገር ላይ። ስለዚህ ቲፒኤልኤፍን በሚመለከት እንደውም ይህን አጀንዳ አንስተህ ይኸው ትላንት እንደዚህ ባህር በር አሳጥተውን ዛሬም ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየተንቀሳቀሱ ብለህ ከትላንታቸው ያልተማሩ ኢትዮጵያ የባህር በር እንዳታገኝ ውስጥ ያለ የሰረጸ ፍላጎት ያላቸው ያንተ ልዕኮ የተቀበሉ አሁንም ድረስ ያረሱ አሁንም ከጠላቶች ጋር አብሮ የሚሰሩ አድርገህ ደምረህ አሳይተህ ማሳየት በሚገባ ወቅት ላይ ማለት ነው ፊልድ ማርሻሉ ስህተት ነበር፣ ለእኩልነት ብላችሁ ያደረጋችሁት አሏቸው። አቶ ጌታቸው ረዳ የስምረት ፓርቲ ምስረታ ላይ የኤርትራ መንግስት ወደ ጦርነት የመግባት ፍላጎት የለውም። ወደ ጦርነት የመግባት ፍላጎት የለውም። ጦርነቱን እዛው ትግራይ ላይ በትግራይ ኃይል ነው ማድረግ የሚፈልገው የሚል ነገር አነሱ። ይሄ በዚሁ አይነት መልኩ ባይሆንም ግን በኢትዮጵያ መንግስትም በኩል ያለ አረዳድ ነው። ሻዕቢያ ውስጥ ላይ የሱን ፍላጎት ለማስፈጸም የሚንቀሳቀሱ በሱ የሚታዘዙ በሱ የሚደገፉ እንደ ቲፒኤልኤፍ ሌሎችም አካላቶች ስላሉ ነው አልደራደርም እያለ አቋም ያዘው።
የያዘው በባህር በር ጉዳይ ላይ እንዲህ ጠንከር ያለዘበ አቋም የያዘው እነሱን ተማምኖ ነው የሚል ግንዛቤ አለ በኢትዮጵያ መንግስት። አይ ቲንክ በዓለም አቀፉ ማህበረሰብም ዘንድ ይህ አይነት ግንዛቤ አለ። አሁን ልክ ፊልድ ማርሻሉ ለቲፒኤልኤፍ ቅድም ያልኳችሁን አይነት መልእክት ሲያስተላልፉ ቲፒኤልኤፍ የሚገባው አንድ ነገር ቢኖር ምን እንደሆነ ታውቃላችሁ? ስልቴ ትክክል ነው ማለት ነው። ስልቴ ትክክል ነው። አሁን የኢትዮጵያ መንግስት የባህር በር ማግኘት ከፈለገ ጉዳዩ ከኔ ጋር ነው መሆን ያለበት። ከኔ ጋር ያለውን ችግር አስቀድሞ መፍታት አለበት። ያን ካላደረገ አስቸጋሪ ስለሆነበት ነው እየተረዱኝ ያሉት፣ እየገፉኝ ያሉት፣ ሊያቀርቡኝ እየፈለጉ ከሻዕቢያ ጋር ነኝ ብዬ የመደራደር አቅም መገንባቴ ጠቅሞኛል የሚል ግንዛቤ ነው የሚወስዱ። ለቲፒኤልኤፍ ይሄ አይነት መንገድ የሚያበላሸው እንደውም በያዙ አይነት መንገድ አጠንክሮ እንዲሄድ የሚያደርግ እንጂ እውነቴን ነው የምላችሁ የሚመልሰው አይደለም። ቢሆን እንዲህ አይነት ፖለቲካ መስራት በጣም ተገቢ ነው፣ ፖለቲካም ነው። ግን ቲፒኤልኤፍ እንዲህ ልትረዳው በመኮርክ ቁጥር በያዘው አቋም እየጸና በቃ ለራሱ የሚሰጠው ዋጋ እየጨመረ ነው የሚሄደው። የበለጠ ብዙ ጠያቂ ነው የሚሆነው። አሁን ከጠላት ጋር አያይዘህ ማሳየት ባለብህ ወቅት ላይ ከጠላት ነጥለኸው በእኩልነት ስታምን ስለነበረ ነው ስትለው ቲፒኤልኤፍን ምንድን ነው የሚለው? የልብ ልብ ነው የሚሰማው። ቲፒኤልኤፍ ደግሞ የልብ ልብ ከተሰማው ብዙ ነው የሚጠይቅህ። አንተም ያንን ደግሞ አታደርግም። ለዛ ነው ጥይት ነው የሰጡት ያልኩት። ጥይት ነው ያቀበሉት ለቲፒኤልኤፍ። የልብ ልብ የሚሰጠው ቲፒኤልኤፍ ጋር ትዕቢት ነው ያለው። እውነቱን ልንገራችሁ፣ ትዕቢተኛ ሰው ደግሞ እጁ ላይ ፓወር፣ በተወሰነ ደረጃ ፓወር ካለው ዓለምን ሁሉ ካልገጠምኩ ይላል። በቃ ትዕቢተኛ ሰው እንደዛ ነው ያለው። ያ ነው ቲፒኤልኤፍ ጋር አሁን እኔ የሚታየኝ ትዕቢት ብቻ ነው። ያን ትዕቢቱ ከፍ ብሎ እንዲታይ ያደረገው ያን ፓወር ነው፣ መሳሪያ ይዟል። እሱን ማሳጣት ነው። ቲፒኤልኤፍን ስለተረዳኸው ምን ስላልከው የምታቀርበው አይደለም። መሳሪያውን ካሳነስክበት፣ አቅሙን ስታዳክመው ያኔ ምንም ያደርጋል። ምንም ለሻዕቢያ የሆነው ለአንተ ይሆናል እንጂ አሁን ስለተረዳው ለእኩልነት ብለህ ያደረግከው ነው ስላልከው እንደውም የበለጠ ይኸው ሰራ ብሎ አቅም ሊለካካህ ነው የሚሞክረው። በዛ ነው ፊልድ ማርሻሉ ጥይት ነው የሰጡት እያልኩ ያለሁት። በመንግስት በኩል የቲፒኤልኤፍን ጉዳይ ከልክ በላይ የተጨነቀበት ያለ ይመስለኛል። የዛሬ አጠቃላይ ሀሳብ ይሄ ነው። መንግስት በጣም እየተጨነቀበት፣ የተፈናቃዩ ጉዳዮቹ በጣም ያስጨንቋል። ኖ ተፈናቃይ እምቢ ያለው ቲፒኤልኤፍ ነው። በቃ እሱን ስርዓት ማስያዝ ነው፣ ሌላ ነገር አያስፈልግም። አጀንዳውን ላስጥለው፣ አጀንዳውን ቢጥልም ዋናው ጉዳይ የግዛት ጉዳይ ነው እንጂ ስለተፈናቃይ ታስቦ አይደለም። ሲማን ዙር እስቲ ስለተፈናቃይ ድምፅ የሚሆን ሰው አለ? ዙር ያንዳንዱን አካል ሂድ እይ። ተፈናቃይን አጀንዳው አድርጎ 10 ጊዜ የሚጠይቅ አካል አለ እንዴ? የለም። ቲፒኤልኤፍ ነው የተፈናቃይ ጉዳይ 10 ጊዜ የሚያነሳው። 10 ጊዜ ተፈናቃይ ጉዳይ የሚያነሳው ቲፒኤልኤፍ ነው። የሚያነሳውም ደግሞ ግዛቶቹን አምጡ ለማለት መደራደሪያ። የተፈናቃይ ጉዳይ ከእጁ ልታስጥለው አትችልም። የተፈናቃይ ጉዳይን ከእጁ ልታስጥለው ከፈለክ ግዛቶቹን ሰጥተህ ነው።
እሱን ደግሞ አታደርግም። ካላደረክ አጀንዳውን አታስጥልም። እሱን ለማስጣል ብለህ ከህዝብ ለመነጠል ከደጋፊዎቹ ለመነጠል ብለህ ብዙ አትስራ ነው፣ ብዙ አትድከም። በቃ ደጋፊዎቹ ቲፒኤልኤፍ ስለሚደገፍ አይደለም የሚደግፉት። ቲፒኤልኤፍ ሊደገፍ እንደማይችል ጠንቅቆ ያውቃሉ፣ ራሳቸውም ይናገራሉ። ቲፒኤልኤፍ የሚደገፈው አንተ መንግስት አይደለህም እንድትባል ነው። ይሄ ሊገባ ይገባል። ቲፒኤልኤፍ እስካለ ጊዜ ድረስ ይሄ መንግስት ደካማ ነው። ምን መንግስት ነው? ይሄው ህግ እየተጣሰ እንዲህ እየተደረገ ምርጫ እንኳን አይደረግም እየተባለ እንዲህ ነው የሚባለው። ቲፒኤልኤፍ የሚፈለገው አንተ እንዳትረጋጋ፣ አንተም የመንግስትነት ቁመና አለው እንዳትባል ነው። ይሄ ሊገባ ይገባል። በቲፒኤልኤፍ ጉዳይ ብዙ መጨነቅ እንዲል አድርገው ምናምን ብሎ ይሄ ብዙም የተጠና ነገር ውስጥ መግባት የሚያስፈልግ አይመስለኝም። የሚገባው ቋንቋ አለ፣ በዛ አይነት መልኩ ማውራት ነው። በሚገባው ቋንቋ ማውራት ነው። አይገባውም። አሁን ይሄ አጀንዳ ለማስጣል ምናምን የምትለው አሁን ፊልድ ማርሻሉ ያደረጉት ነገር አይገባውም። ቲፒኤልኤፍ ለእኩልነት ብላችሁ ነው አሏቸው ፊልድ ማርሻሉ። ቲፒኤልኤፍ አሁን የሚረዳው ምንድን ያው ከሻዕቢያ ጋር መሆናችን አሁን በብልጽግና ዘንድ ትንሽ ተፈላጊ እያደረገን ነው። የድርድር አቅማችን ከፍ እያለ ነው። ትንሽ ብንጠበቅ ደግሞ የምንጠይቃቸውን ነገሮች በሙሉ ማግኘት የምንችልበት እድል አለ። ይሄ ነው የሚሆነው ወዳጆች። ፊልድ ማርሻሉ ጥይት ነው የሰጡት ያልኩበት ምክንያት ከዛ ጋር የተያያዘ ነው። አንዱን ስጋት ላሳያችሁ። በመንግስት በኩል ያለ ስጋት በመንግስት በኩል ያለ አንድ ስጋት አለ። ከዛ ስጋትም አኳያ ነው አንዳንድ ጊዜ ቲፒኤልኤፍ ጉዳይ ላይ በጣም እየተጨነቀ ያለው መንግስት። ይህን ደግሞ የሚያሳየን የባህር በር ጉዳይና የባህር ኃይል ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶች በላይ የህልውና ጉዳይ ሆኗል። ከ30 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ አይሰማም ብቻ ሳይሆን በዚህ ሰጥ አገባ መሀል የሚል እዚህ ጋር ጫውትላችሁ የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለእኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጥ አገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። በአብዛኛው ንግግራቸው ከፊልድ ማርሻሉ ጋር ተመሳሳይ ነው። ግን አንድ ነገር ላይ እናነሳለን። ግን እዚህ አንድ ከድር መሐመድ ያነሳው ጥያቄ ያለው የፊልድ ማርሻሉን መልእክት ይመስለኛል። መልእክቱ ለእኔ የገባኝ የህወሓት ክህደት መሆኑ ጠፍቷቸው ሳይሆን የትግራይን ህዝብ ከህወሓት መነጠያ እና ህወሓትን ተጠያቂ መሆኑን ለማጉላት የተጠቀሙበት ሲስተም ነው የሚመስለኝ። ኦፍኮርስ እኔም እንደዛ እኮ ነው የተረዳሁት። ከድር አልጠፋቸውም። ግን ቲፒኤልኤፍን አንደኛ በርም እየከፈቱለት ነው፣ ሁለተኛ አንተ ደግሞ ባልከው አይነት መልኩ ደግሞ ከትግራይም ለመነጠል እያሰቡ ነው። ቲፒኤልኤፍ በባህር በር ጉዳይ እውነቴን ነው የምላችሁ የትግራይ ህዝብ አይደግፈው። አሁን እንደውም በጣም እኮ የተነጠለበትም ወቅት እኮ አሁን ልነጥለው የምትለው በፍጹም ከማይነጠለው ደጋፊው ነው። ሊነጠለው የሚችለው ደጋፊ በበቂ ሁኔታ ተነጥሎታል። ቲፒኤልኤፍ
በበቂ ሁኔታ ተነጥሎታል። አሁን ቲፒኤልኤፍን እስከ ሞት ድረስ ለዚሁም ቲፒኤልኤፍ ስለሚጠቅማቸው እኮ አይደለም፣ ግን ጠላታችን ነው የሚሉትን አካል ስለሚጎዳላቸው፣ ትዝብት ውስጥ ስለሚጥልላቸው፣ ስለሚያሳጣላቸው ብቻ ነው ቲፒኤልኤፍን እኮ የሚደግፉት እንጂ በቲፒኤልኤፍ የሚሳካ የሆነ ነገር አለንም ብሎም አይደለም። ሶ ኦልሬዲ አንተ ያልሆነውን ልታገኘው ማትችለውን አካል ነው ለማግኘት እየሞከርክ ያለው ነው። እኔ ደግሞ ይሄ አይነት ድካም ይቅር ባይ ነኝ። ብዙ እዚህ ላይ መድከም አያስፈልግም። ኦፍኮርስ ዙሪያክ ላይ እንዲህ ብናደርግ ምናምን የሚሉ ሰዎች ሊኖሩ ይችላሉ፣ ግን ያው እነሱም የራሳቸው የፖለቲካ ስሌት ይኖራቸዋል። ዋናው ግን ማሰብ የሚያስፈልገው የራስን የፖለቲካ ስሌት ነው። ቲፒኤልኤፍ በበቂ ሁኔታ የተነጠለ ነው። አሁን አልነጠልም የሚለው ደጋፊው መቼም የሚነጠለውም አይደለም። በዚህ መጠን አደባባይ ላይ ተጋልጦ ካልተነጠለው በቃ እኮ ይሄ የሚነጠሉ አይነት ነገር አይደለም። የኛ ኢትዮጵያ በጣም ነው የማመሰግነው ለስጦታ ቴንኪው ወዳጅ። የባህር ኃይሉ አዛዥ ያሉት በአብዛኛው ከፊልድ ማርሻሉ ጋር የተገናኘ ነው። አንድ ላይ ደምሬ የሁለቱንም ንግግር በተወሰነ ደረጃ አየዋለሁ። ግን ምን አሉ? እሰጥ አገባ አያስፈልግም። ወደዛ እንሂድ ከተባለ ወደ እሰጥ አገባው ይኬድ ከተባለ ወደ ለየለት ጉዳት ነው የምንሄደው። ቀጠናው ወደ ለየለት አይነት ሁኔታ ይሄዳል፣ ሁላችንንም ይጎዳል አይነት ነገር ነው። ይሄ ስጋት በኢትዮጵያ መንግስት በኩል አለ። ይሄ ስጋት በዓለም አቀፉ ማህበረሰብ ዘንድ አለ። ይህንን ስጋት ሻዕቢያ ሊጠቀምበት ይፈልጋል። ሻዕቢያ በዚህ ስጋት መጠቀም ይፈልጋል። ጉዳዩን ወደ ሱዳን፣ ጉዳዩን ወደ ሶማሊያ በማውረድ ወይም እንዲዛመት በማድረግ ቀጠናው ስጋት ውስጥ እንዲወድቅ ማድረግ እና በዛ ውስጥ እኔ ተርፋለሁኝ ነው። ምክንያቱም ምንም ከሌለ ምንም አታጣም። እንዲህ አይነት አባባል አለ። ሻዕቢያ ምንም የለውም። ቀጠናው ቢተራመስ ምንም የሚያጣው ነገር የለውም። እንደውም ሰርቬይ ያደርጋል። አንድ ነገር ልንገራችሁ። በትግራይ ጦርነት ጊዜ ቲፒኤልኤፍ ሮኬት ተኩሷል ወደ አስመራ። እንደምታውቁት ለምን የተኮሰ ይመስላችኋል? በዛች ሮኬት የተለየ ውጤት አመጣለሁ ብሎ አይደለም። በዛ በሮኬት ትኮሳ የተለየ ለውጥ አመጣለሁ እኮ ብሎ እኮ አይደለም። ስሌቱ ምን መሰላችሁ? ጦርነቱ ማዛመት ነው የፈለገው። ጦርነቱን ማዛመት ነው የፈለገው። ከኢትዮጵያ ወጥቶ ኤርትራም ውስጥ መክተት ነው የፈለገው። ያኔ ምን ይሆናል? የዓለም አቀፉ ማህበረሰብ ይሄ ጦርነት እየተስፋፋ ነው ወይንም ብዙዎችን የሚነካካ ነው ብሎ ስጋት ውስጥ ይወድቃል። ስጋት ውስጥ ሲወድቅ ምን ይላል? ወደ ድርድር፣ ወደ ውይይት ካልመጣችሁ ይላል ቲፒኤልኤፍ። በዛ ተርፋለሁ ነው። ብዙ ጊዜ አቅም ያዩና መንግስታቶች የአንደኛው አቅም ትልቅ ከሆነ የትንሽ አቅም ያለው አካል የሚያደርገው ነገር ገላጋይ እንዲገባ የሚፈቅዱ ወይም የሚያስገድዱ ሁኔታዎችን የሚፈጥሩ። ዝም ብሎ እጅ መስጠት ሽንፈት ነው ነገሩ ሳይጀመር። ስለዚህ ምን ያደርጋል? ገላጋይ የሚገባበትን አይነት ሁኔታ ይፈጥራል። ባችሁ። ስለዚህ ሻዕቢያውን ከሱዳን ጋር ያነካኳል፣ ከሶማሊያ ጋር ያነካኳል። የዛን ሰዓት የጎረቤት ሀገራቶችም እንደገና ቀጠናው ላይ ኢንተረስታለን የሚሉ አካላቶች በሙሉ ገላጋይ ሆኖ ይገባሉ። ሻዕቢያ በዛ ይተርፋል። ቀጠናው ቢተራመስም ምንም አያጣም። ምንም የሚያጣው ነገር የለም። ለምን? ምንም የለውም። ምንም የሌለው አካል ምንም አያጣም። ምንም ከሌለ ምንም አታጣም። ስለዚህ በዛች መትረፍ ይፈልጋል። ይሄ ስጋት የኢትዮጵያን መንግስት ያሳስባል። አንደኛ ስጋት ሲፈጠር ጫና የሚፈጠረው ኢትዮጵያ ላይ ነው።
በሁለት ምክንያት፣ አንድ ኢትዮጵያ የራሷ ፍላጎት አለኝ ብላ ስለምታስብ፣ ሻዕቢያም ከዚህ ፍላጎት ጋር የተያያዘ ነው ችግሩ ብሎ ስለሚያወራው። ሁለተኛ በተወሰነ ደረጃ ሪስፖንስብል ሊሆን የሚችለው የኢትዮጵያ መንግስት ስለሆነ፣ ሻዕቢያ በታሪኩ በእንደዚህ አይነት ጉዳይ ላይ ሪስፖንስብል ሆኖ አያውቅም። ማዕቀብም ተጣለበት ምንም ተጣለበት ግድ አይሰጡም። የኢትዮጵያ መንግስት ግን ማዕቀብ ተጣለብኝ እንደዚህ አይነት ነገሮች ያስፈሩታል። ስለዚህ በተወሰነ ደረጃ ሪስፖንስብል ሊሆን ግዴታ ውስጥ ይወድቃል። የኢትዮጵያ መንግስት ላይ ይሄ ጫና አለ። ይሄንን ጫና ለመቋቋም የኢትዮጵያ መንግስት ማድረግ የሚፈልገው ነገር ምንድን ነው? ለሻዕቢያ አቅም የሆኑትን ነገሮች በሙሉ ማሳጣት። ከዛ ውስጥ አንዱ ቲፒኤልኤፍ ከሻዕቢያ ቢነጠል ሻዕቢያ ወደ ድርድር ሊመጣ ይችላል፣ ወይንም አይ ወደ ጦርነትም ልግባ እንኳን ካለም ጦርነቱ ብዙ አይቀጥልም፣ ያለው አቅም ውስን ስለሆነ ብሎ የኢትዮጵያ መንግስት ይሄን ያስባል። ስለሚያስብ ቲፒኤልኤፍን ከሻዕቢያ ለመነጠል ነው እንግዲህ ፊልድ ማርሻሉ እንደዚህ አይነት ክፍተት እያሳዩ ያሉት። ግን እንዳልኩት ነው፣ ቲፒኤልኤፍ እንዲህ አይነት ነገር አይገባውም። ቲፒኤልኤፍ አቅሙ ሲያንስ ነው ለመስጠት ብሎ ወደ ድርድር የሚመጣው። አቅሙን ማሳጣት ላይ ነው በብዛት መስራት የሚያስፈልገው እንጂ እንዲህ አይነት ጥሪዎች የበለጠ እንደው አቅም እንዳለው እንዲያስብ ራሱ ላይ በቃ ይሄ ትዕቢቱን ነው የሚገነባለት። ያን ያክል የሚጠቅም ጉዳይ አይደለም። ሌላው ፊልድ ማርሻል ብርሃኑም የባህር ኃይሉም ኃላፊ የተናገሩት ነገር ያው ኢትዮጵያ የባህር በር ይኖራታል ነው። የኢትዮጵያ ጉዳይ የባህር በር ጉዳይ የህልውና ጉዳይ የሚል ነው። እውነት ለመናገር እነዚህ አይነት ንግግሮች አዲስ አይደሉም። አሁን እንዴት ማየት እንዳለብኝም ግራ እየገባኝ ነው ያለው። እውነት ለመናገር በጣም ተለመዱ፣ ትንሽም የበዙ መሰለኝ። ፊልድ ማርሻሉ ተመሳሳይ ንግግር ከዚህ ቀደም አድርገው ያውቃሉ፣ ወይም የፊልድ ማርሻሉን አይነት ንግግር የሆኑ የመከላከያ ጄኔራሎች ወይም አመራሮች ተናግሮት ያውቃሉ። ሌሎች ባለስልጣናት አውርተውት ያውቃሉ። እና ብዙም የተለየ ነገር የለውም። በእንደዚህ አይነት ወቅት ላይ ተመሳሳይ ነገር መደጋገም ትንሽ ወሬው በዛ የሚያስብል ነገር ነው የሚሆነው። እውነትም ነው፣ ትንሽ ወሬው በዝቷል። መድረክ በተገኘ ቁጥር የሚባለው ነገር በዝቷል። የሻዕቢያም ሰዎች ወሬ ብቻ ነው እያሉ ያሉት። እኔም በባህሪ የሆነ ነገር ሲደጋገም ስልችት ነው የሚለኝ። እውነቴን ነው የምላችሁ፣ በጣም ነው የሚሰለቸኝ። አሁን ከዓመት በላይ ነው እንግዲህ እንደዚህ ሲባል ስንሰማ። በእርግጠኝነት ባለፈው ዓመት ብለዋል ይሄን አይነት ንግግር ፊልድ ማርሻሉ። ያኔ በአሪፍ በሞቅታ በምናምን ነገር ነው ያወራነው። አዲስ ነው ያው ፊልድ ማርሻሉ ይሄንን አሉ፣ በቃ ይሄማ ማለት ተወስኗል ማለት ነው እስከ ማለት ሁሉ ነው እንግዲህ ሄደ። አሁን እንግዲህ ከስንት ወራት በኋላ ወይንም ደግሞ ከዓመት በኋላ ማለት ይቻላል ተመሳሳይ አይነት ነገር እየሰማ ነው። ትንሽ ይሄ ነገር በዝቷል። ሲበዛ ሌሎች ለሚሉት ነገር ወሬው በዝቷል። ሌሎች ለሚሉት ነገር ክፍተት ነው እየሰጠ የሚመጣው። ወቅት አለው ለወሬውም ለተግባሩ። ወሬው የተግባር ጊዜን ሁሉ አልፎ ሲሄድ እውነቴን ነው የምለው ነገር ከነገ ወዲያ ለፖለቲካ ፍጆታ ነው ይሄንን የሚሉት፣ ምርጫ ስለደረሰ ነው ይሄንን የሚሉት ምናምን የሚባለው ነገር ትርጉም እየሰጠ ይመጣል። ትንሽ ወሬውን ቀነስ አድርጎ
አይ ቲንክ አሁን ወደ ተግባር መገባት ያለበት ወቅት ነው። ወሬው አያስፈልግም እያልኩ አይደለም፣ ያስፈልግ ነበረ። አሁንም ትንሽ ነው መቀነስ ያለበት፣ ግን ተግባሩ ነው ደግሞ መታየት ያለበት። አሁን በተግባር መደገፍ አለበት። በወሬው ሊገኝ የሚችለው ነገር በሙሉ የተገኘ ይመስለኛል። የኢትዮጵያ የባህር በር ጥያቄ ለኢትዮጵያውያንም ለሌላውም ማህበረሰብ ግልጽ የሆነ ይመስለኛል። ከህልውና ጋር ተያይዞ እየቀረበ እንደሆነ ተገቢ ስለመሆኑ ዓለም ነው እየመሰከረ ያለው። ይሄ ተገኝቷል። ከዚህ በላይ ሊገኝ የሚችለው ነገር ካለ በወሬ አይደለም ማለት ነው። መድረክ በተገኘ ቁጥር ፊልድ ማርሻሉ እንዳሉት አሁን በባሌም በቦሌም ነው ያሉት። እንግዲህ እሱም ራሱ ያወዛግባል። ባሌ እና ቦሌ የአካባቢ ስሞች ናቸው። ስለዚህ በባሌም በቦሌም ሲሉ በኤርትራም በሶማሌላንድም ማለታቸው ይሆን ብለን እንድንጠይቅ ያደርጋል። ግን እኔ የተረዳሁት በየትኛውም አይነት አማራጭ እንደማለት ነው። ይሄ በጣም በተደጋጋሚ የተባለ ጉዳይ ነው እና ደግሞ ነገሮች ደግሞ በጣም ሲደጋገሙ ይሰለቻል። የባህር በር ጉዳይ ለኢትዮጵያውያን በጣም ትልቅ ጉዳይ ነው። የባህር በርን ጉዳይ ስታነሳ ሰው በጣም ይጠብቃል፣ በጣም ይጠብቃል። በተወሰነ ደረጃ በተግባርም ነገሩን ማገዝ ያስፈልጋል እንጂ መድረክ በተገኘ ቁጥር ነገሩ ስለሚያስጨበጭብ ብቻ መባሉ ከባህር በር ጋር በተያያዘ ማህበረሰቡን ጥርጣሬ ውስጥ ለመክተት ለሚነዙ ትርክቶች በር የሚከፍት ነው የሚሆነው። ለምሳሌ ለፖለቲካ ብሎ ነው የሚለው አንድ ይሆናል። መንግስት አይቀጥልበትም ለሚለውም እንደዚህ። ከዚህ በላይ ወሬውን በጣም ማብዛቱ ለሌሎች የልብ የሚሰጥ እንጂ በአብዛኛው ኢትዮጵያ የባህር በር እንዲኖራት ለሚፈልጉ አካላቶች ትርጉም የሚሰጥ ጉዳይ ሆነ እና ዛሬ አስቤ ነበር አሁን ፊልድ ማርሻሉ ያሉትን ነገር በምን መልኩ ሊየው ብዬ ሊታይ በሚችለው አይነት መልኩ አይተነዋል። አሁን አዲስ ነገር አይደለም። ፊልድ ማርሻሉ ያሉት ነገር በባሌም በቦሌም የባህር በር እናገኛለን ማለት በቃ አዲስ ነገር አይደለም። ብዙዎች ያሉት እኛም እሱን በቃ በስሜት ውስጥ ሁሉ ሆነን በጣም የተነተነው ጉዳይ ነው። ብዙ አስተያየት የተሰጠበትም ጉዳይ ነው። ለየት ያለ ነገር ይዞ መምጣት ያስፈልጋል። ካልሆነ ግን ሌሎች ለሚሉት ነገር በር እየከፈተ መምጣቱ አይቀርም ነው። የዛሬው መልእክቴ ሁለት ነው። አንድ ቲፒኤልኤፍ ፖለቲካሊ ኢዝ ኦልሬዲ ተሸንፏል። ቲፒኤልኤፍን በፖለቲካ ለማሸነፍ ተብሎ አንዳንድ የሚደረጉ ጥረቶች ትንሽ የመንግስት በቲፒኤልኤፍ ጉዳይ ላይ በጣም እየተጨነቀ እንደሆነ ነገር እንደዛ ነው እንዲሰማኝ እያደረገ ያለው። ብዙ መጨነቅ አያስፈልግም። በቲፒኤልኤፍ ጉዳይ ላይ ብዙ መጨነቅ አያስፈልግም። ከዚህ በላይ በቲፒኤልኤፍ ጉዳይ ላይ መጨነቅ ለቲፒኤልኤፍ ልብ መስጠት ነው። አንዱ እሱ ነው። ሁለተኛው ከባህር በር ጋር በተያያዘ የሚባሉ ነገሮች ትንሽ የሰውን ስሜት ምንድን ነው ይሄ ነገር ወሬ ብቻ ወደሚል ነገር እንዳይወስደው ጥንቃቄ ቢደረግበት ጥሩ ነው። Salam.